ብዙ አማኝ እግዚአብሔር ሳይኮንነው ራሱን እየኮነነ ነው የሚኖር። በጣም ብዙ አማኝ በክርስቶስ ነኝ የሚል ግን ራሱን የሚኮንንስ ማዕት ነው የምታገኙት። እና የሚመስለን እግዚአብሔር የኃጢአት ምንድነው መዝገብ ያለው ጧት ስንነሳ ማታ ስንተኛ የቀን ሙሉን አጀንዳ ይዞ እየተከታተለ እየመዘገበ እንደዚህ ግርምም አርገነ ያያህትሽ ምናም ብሎ ኃጢአትን እየቆጠረ የሚውል እና ሰዎች ልክ ሊጸልዩ እግዚአብሔርን ሊያመልኩ ወደሱ ልክ ሲመጡ እያስታወሰ ስለዚህ ልሻል ቅድም ብለሻል አርጋል እያለ የኩነኔ መንፈስ እያመጣ ነፍሳቸውን የሚቀጠቅጥ የሚኮንናቸው አሁን ለዚህ ኃጢአትህ ተንበርክከ ካላለቀስክ በስተቀር ከኔ ጋር አትታረቅም የሚላቸው የሚመስላቸው ብዙ አማኞች አሉ። ከዚህ የተነሳ ይነግሯቸዋል። ልጸልይ ስል መንፈስ ቅዱስ ወቀሰኝ ይላሉ። መንፈስ ቅዱስ ምን አደረገኝ? ወቀሰኝና መንፈስ ቅዱስ አስታወሰኝ፣ ኃጢአቴን አስታወሰኝ ምናም ብለው ብዙ የሚያወሩ ሰዎች ታገኛላችሁ። በክርስቶስ አካል ውስጥ ቤተክርስቲያን ውስጥ ነው የምታገኙት። እና አብዛኛው አማኝ ራሱን በራሱ ኮናኝ እንጂ እግዚአብሔር ማንንም በክርስቶስ ያለን ሰው ምን አይልም፣ አይኮንም። ጌታ ስሙ ይባረክ። ሮሜ መጽሐፍ እያጠናን ዛሬ ምዕራፍ 8 እንጀምራለን። የተወደደውንና የከበረውን ምዕራፍ 8 ዛሬ እንጀምራለን እና ምዕራፍ 8 ከቁጥር 1 እስከ 17 በጋራ ጮክ ብለን ረገጥ አድርገን ነው የምናነበው። ሁላችንም የሮሜ መጽሐፍ ምዕራፍ 8 ከቁጥር 1 እስከ 17 ከቁጥር 1 እስከ 17 1-3 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታልና በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስም መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢኖር ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው እርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብራን ወራሾች። በቃ ጨርሻለሁ። ይህ ቃል ዛሬ በጆሮአችሁ ተፈጸመ። አሁን እኮ በግሪኩ ምናምን እየጠበክ ነው አንተ።
ወይኔ እሺ ጌታ ኢየሱስ ለእርሱ የተጻፈውን አገኘው ይላል። የመጽሐፍ ጥቅልል ተረተረና የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ አይደል፣ ለዕውሮች ማየትን፣ ለአንካሳው መስለንን፣ ለታሰሩ መፈታትን፣ ለተጠቁ ነፃ መውጣትን እና የተወደደችውን የጌታን ዓመት አውጅ ዘንድ ልኮኛል አለና ጠቅልሎ ሰጥቶ ቁጭ አለ። ለምሳሌ ስለሱ የተጻፈውና ያገኘው አሁን ያነበብነው ስለማ የተጻፈ ነው። እንግዲህ በክርስቶስ ኢየሱስ ላሉት አይልም። በክርስቶስ ነህ በቃ በጆሮ ተፈጸመ። በጆሮሽ ምን አለ አልገባኝም። ቆይ ምን አለ ባይዘው ይሄ አሁን ስለሚል በኋላም ስትመጣ አሁን ነው፣ ትናንትናም አሁን ነው፣ ነገም ስትመጣ አሁን ነው። አሁን ባለበት ቦታ ሁሉ በጆሮ ይፈጸማል። ሊቋረጥ የማይችል አልፋና ኦሜጋ የሆነው ክርስቶስ ውስጥ ነው የገባ። በእርሱ ላሉ ሁሉ ምን የለባቸውም። እንግዲህ ብሎ ነው የሚጀምረው። እንግዲህ ተብሎ ሲጀመር እንግዲህ የሆነ ነገር አለ ማለት ነው። ከጀርባው የሆነ ነገር ከሌለ እንግዲህ ብለህ አትጀምርም። ለምንድነው እንግዲህ ብሎ የጀመረው ስትል ምዕራፍ 7 በጣም ግልጽ ያደርግልናል። ምዕራፍ 7 ቁጥር 25ን ሲዘጋ ምን ብሎ ነው የዘጋው? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲህ እኔ በአእምሮዬ ለእግዚአብሔር ሕግ በስጋዬ ደግሞ ለኃጢአት ሕግ እገዛለሁ ብሎ ማንን አመስግኖ ነው የጨረሰው? እንግዲህ በኢየሱስ ክርስቶስ እግዚአብሔር ምን ይበል ይመስገንን ያለው። ለምን? ስላልቻልኩ፣ ደካማ ስለሆንኩ፣ ሕግን መፈጸም ስላልቃተኝ፣ ጎስቋላ ስለሆንኩኝ በጌታችን በኢየሱስ ክርስቶስ በኩል እግዚአብሔር ምን ይበል ይመስገን። ለምን? ሌላ ዳኝ ሊመጣ ነው። እንግዲህ ብሎ ሊገባ ነው። ወደ ክርስቶስ ለመግባት ጎስቋላነቴን ማመን አለብኝ። ጎስቋላ ያልሆኑ ሰዎች ወደ ክርስቶስ ምን አይሉም አይገቡም። ይታመናሉ፣ ይሞክራሉ፣ የራሳቸውን ጥረትና ትግል ምን ያደርጋሉ ያዋጣሉ። በእግዚአብሔር ፊት ጻድቅ ሆነው ለመገኘት ሕጉን ጠብቀው በእግዚአብሔር ፊት በደስታ ለመኖር የእግዚአብሔርን በረከት ለማግኘት ጽድቁን ለማግኘት የሚሞክሩ ሰዎች አሉ። ታግለው ያቃታቸው ጳውሎስ መልካሙን ላድርግ ስፈልግ ክፉ ሳደርግ እገኛለሁ፣ እኔ ምንኛ የማረባ ጎስቋላ ነኝ ስትል በጌታችን በኢየሱስ ክርስቶስ እግዚአብሔር ይመስገን። የጎሰቆሉ ሰዎች ኢየሱስ አለላቸው። ተስፋ የቆረጠ ልቡ የዛለ አቅም ያጣ እግዚአብሔርን ደስ ማሳኘት አልቻልኩም ለሚል ኢየሱስ አለለት እና ጳውሎስ ሮሜ ምዕራፍ 7 ላይ እንግዲህ ሕግን ለሚያውቁት እናገራለሁ ብሎ በሕግ የሚገኘውን ጽድቅ ለማግኘት ሰዎች የሄዱበት መንገድ ምን ያክል አዋጭ እንዳልሆነ ያስረዳለን እና ምዕራፍ 8 ሲገባ ግን በክርስቶስ ላሉት ነው የሚለው። ምዕራፍ 7 ግን እንግዲህ ሕግን ለሚያውቁት ነው የሚለው። ሁለቱ ራሱ ምን ያደርጋል? ምዕራፎቹ ይለያያሉ። ምዕራፍ 9 ላይ ስትገባ ደግሞ ሌላ ቻፕተር ነው የሚከፍተው። በስጋ ዘመዶቼ ስለሆኑት ደግሞ ስለ እስራኤል መጣለኝ፣ ሐዘናለኝ፣ የማያቋርጥ ጭንቀት አለኝ ብሎ ደግሞ ሌላ ነው የሚያወራው። የምዕራፍ 8 ዋነኛ ቁልፍ በክርስቶስ የምትናት በማን? በክርስቶስ። የምዕራፍ 8 ቁልፍ ቃል በክርስቶስ ነው። ዛሬን ጀምረን በጣም እናጠናለን ማለት ነው። ምዕራፍ 8 ቁጥር 1ን ጥቂት ዛሬ ቁጥር 1 ላይ ብቻ ነው የማወራው። ምዕራፍ 8 ቁጥር 1 ምንድነው የሚላል? እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸውም ብሎ ነው የሚያጽነው። ምዕራፍ 7 ላይ ያለ ሰው ደግሞ በኩነኔ ውስጥ ያለ ሰው ነው የምታገኙት። በስቃይ ውስጥ ያለ ሰው ነው። ነፃ ለመውጣት የሚታገልን ሰው ታገኝታላችሁ። ያንን ማድረግ ባለመቻሉ ደግሞ ራሱን ሲኮንን እኔ ምንኛ የማረባ ምንድነኝ ጎስቋላ ነኝ ብሎ ራሱን ኩነኔ ውስጥ ያስቀመጠ ሰው ታገኛላችሁ። መለስ ብለን እስኪ እናንብበው። ቁጥር 14 ጀምረን ምዕራፍ 7 ቁጥር 14 ጀምሮ እንዴት እንዳቃተው ያስረዳናል። ምን ይላል? ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጥኩኝ የምንድነኝ? ከኃጢአት በታች ልሆን የተሸጥኩኝ የምንድነኝ? የሥጋ ነኝ። ከኃጢአት በታች ሊሆን ኦልሬዲ ምን ያደለ ነው? የተሸጠ ነው። ኢየሱስ ትዝ ይላችኋል። ሰው ስለ ነፍሱ ቤዛ ምን ዋጋ ይከፍላል ያለው የተሸጠ ስለሆነ። ስለዚህ ዋጋ መክፈል ሰው ደግሞ ለነፍሱ ቤዛ ምን አይልም አይችልም። የነፍሳችን ቤዛ ኢየሱስ ግን ከፍሎ ነው ያዳነ። ሃሌሉያ። ስለዚህ የማደርገውን አላውቅምና ምንም ነው
የማደርገውን አላውቅም ነው የሚለው። የምጠላውን ያንን ምን እለዋለሁ? አደርገዋለሁና ዳሩ ግን የምወደውን እርሱን አላደርገውም። ኦኬ። የአሮጌው ሰው ወይም ደግሞ በአዳም የተፈጥሮ ማንነት ውስጥ ያገኘነው ሰዋዊ ወይም ደግሞ የዚህ ምድር ተፈጥሯዊ የሆነው ማንነታችን በእግዚአብሔር ፊት ጻድቅ ሆኖ ለመገኘት ይታገላል። ከሰማይ የእግዚአብሔርን ልጅ ኢየሱስ ክርስቶስን ወይም አዲሱን ሰው ያልተቀበለ ሰው በወደቀ ማንነት፣ በወደቀ አስተሳሰብ፣ በወደቀ ዓለም ውስጥ እየኖረ በእግዚአብሔር ፊት ሕጉን ፈጽሞ ለመገኘት ሲታገል ምን ሆኖ ይገኛል? የማይችል ደካማ ሆኖ ይገኛል። ስለዚህ ጳውሎስ የምወደው ነገር አለ። ምንድነው የምትወደው? ለእግዚአብሔር መኖር። ምን ትወዳለህ? በቃሉ መኖር። ምን ትወዳለህ? መጸለይ። ምን ትወዳለህ? ማንበብ። ምን ትወዳለህ? በእግዚአብሔር ፊት ማምለክ። ደስ የሚያሰኘውን ነገር ማድረግ እወዳለሁ። ኃጢአትን ማድረግ አልፈልግም። ተሳስቼ መገኘት አልፈልግም። ወድቄ መገኘት አልፈልግም። ነገር ግን አለ ምወደውን አላደርገውም፣ የምጠላውን ያንን ምን እለዋለሁ? አደርገዋለሁ አለ። አሁን ሌላ ውስጡ ሌላ ማንነት እንዳለ እየነገረን ነው። የሚወደውን ካላደረገ የማይወደውን የሚያደርግ ከሆነ እንደውም ምንድነው የሚለው? እኔ ምን እንደማደርግ እንኳን ማድርገውን አላቀውም ነው የሚለው። አላቀውም ማለት ምን ማለት ነው? ከእናንተ ውጪም ያስደርጋችኋል ማለት ነው። አላቀውም ያለው ለዛ ነው። ኦኬ። የማልወደውን ግን የማደርግ ከሆነ ሕጉ መልካም እንደሆነ መሰክራለሁ። እንደዚህም ከሆነ ግን ያን የማደርገው አሁን እኔ አይደለሁም እና ማን ነው? በእኔ የሚያድር ኃጢአት ነው እንጂ። ስለዚህ በሰው ውስጥ ምን ነበረ? ኃጢአት ያድር ነበር። ስለዚህ በእኔ የሚያድር ኃጢአት ነው የሚያስደርገኝ። እኔ ሳልሆን እኔ ውስጥ ያለ ኃጢአት ምን ይለኛል አለ? ያስደርገኛል። ምን ያስደርገኛል? አመፅን፣ ክፋትን፣ ተንኮልን ያስደርገኛል። ለእግዚአብሔር ደግሞ እንዳልኖር ያደርገኛል። ውስጤ የነበረ ምን ኃጢአት። አሁን በክርስቶስ ያለስ፣ በክርስቶስ ኢየሱስ ያመነ ሰው ውስጡ ክርስቶስ ነው ያለው። ልድገመው። በክርስቶስ ኢየሱስ ያለ ሰው ውስጡ ያለው ክርስቶስ እንጂ ውስጡ ኃጢአት አይደለም። ውስጣችን አለው አሁን አሮጌ ማንነት አይደለም። ውስጣቸው የገባው አዲሱ ሰው ነው። በመንፈስ የሆነ ሰው ነው። ከእግዚአብሔር የተላከ ስጦታው ነው ወደኛ የመጣ ፍጹም ሰው ውስጣችን ገብቷል። ከኃጢአተኞች የተለየ ኃጢአትን ያላደረገ ኃጢአትን ማያቀው እርሱ በእኔና በእናንተ ውስጥ ገብቷል። አሁን የማትወደውን ሁሉ ያስደርጋል። ምን ማለት ነው? ኃጢአት የማልወደውን ያስደርገኛል አላለ? ኃጢአት እኮ ነው የማይወደውን ነገር ያስደርገዋል። ለምሳሌ መስረቅ አይፈልግም ግን ያሰርቀዋል። አሁን ደግሞ አንተ መጸለይ አትፈልግም ግን ያስጸልይሃል። ማንም ያስጸልይ ካልክ በአንተ ውስጥ የገባው የሰማይ ተፈጥሮ የማትችለው ነገር ያስችልና። ሄሎ ለኃጢአቷ ብቻ ነው የምናምነው። እኔ ሰው ደካማ ነው ምናምን አይደለም። ክርስቶስ የሚባል ብርቱ ሰው ውስጥ ገብቷል። እደግመዋለሁ። ክርስቶስ የሚባል ብርቱ ሰው ምን ብሏል? ገብቷል። ሰው መቼ መሰላችሁ የሚወድቀው? ከኢየሱስ አይኑን አንስቶ ራሱን ሲያይ። ያኔ መጸለይ ምናምን ማድረግ አቃተኝ። የሚያቅታችሁ ሰዎች በደንብ ስሙኝ። አይናችሁን ከራሳችሁ ላይ አንሱ ይላል የጌታ መንፈስ። እኔ ነኝ ይላል ጌታ ኢየሱስ። እኔ ነኝ። ልክ እሱን ስታይ አቅምህ እሱ ነው፣ ጉልበትህ እሱ ነው፣ ጸጋህ እሱ ነው፣ ብቃትህ እሱ ነው። ሳታቀው ተንበርክከህ ትገኛል። ሳታቀው ስታነብ ትገኛል። ሳታቀው በመንፈስ ስትቃጠል ትገኛል። ለምሳሌ የገባብህ ነው የምትተፋው። የማልወደውን አለ አደርገዋለሁ። በዚህ ይሰቃይ ነበር ሰውየው። የማይወደውን ነው የሚያደርገው። መልካሙን ማድረግ ሲፈልግ ክፉ ሳደርግ እገኛለሁ። እኔ ምንኛ የማረባ ጎስቋላ ነኝ እኮ ያለው። አሁን ደግሞ እኔ እናንተ ገልብጠን ነው የምንሰማው። ለምን? ውስጣችን ያደረብን ኃጢአት ሳይሆን ክርስቶስ ስለሆነ። እኔ ምንኛ የተባረኩ ሰው ነኝ። ክፉ ማድረግ ስፈልግ መልካም ሳደርግ እገኛለሁ። መቃየም ስፈልግ ይቅር ስል እገኛለሁ። ማሳደድ ስፈልግ ስሰደድ እኖራለሁ። ነካርገው ላንተ ነው በሉት። ሃሎ መልካሙን ማድረግ የለኝም ነው እኮ ያለው። ለምን? ውስጡ ሌላ ምን ስላለ? ይገዛው የነበረ ኃጢአት ስላለ። ሮሜ ምዕራፍ 6 ቁጥር 14 ምን አለን? አሁን አለ በክርስቶስ ኢየሱስ ያለ ሰው ሕግ ስለማይገዛችሁ አለ ከሕግ በታች አይደላችሁም ነው እኮ። ምን ኃጢአት አይገዛችሁም ነው እኮ። ለምን? ከሕግ በታች ከጸጋ በታች ነው። ጸጋ ደግሞ ጌታችን ኢየሱስ ራሱ ነው። ከሱ በታች ስለሆንክ ኃጢአት አይገዛም፣
ከሱ በታች ስላይደለ ሕግ አይገዛህም። አሁን የሚገዛ ሰማይና ምድርን በስልጣኑ ቃል ደግፎ የያዘው በገዛ ደግሞ ኃጢአትን ካነጻ በኋላ በግርማው ዙፋን ቀኝ የተቀመጠው ሁሉን የሚችለው ኢየሱስ ኃጢአትን፣ ሞትን፣ በሽታን፣ ሲኦልን ሁሉ ከድኖ ወደ አንቺ የመጣው ሃሌሉያ። እስኪ እኔ ውስጥ ያለው በሉ በዓለም ካለው ይበልጣል። ምን ይላል? ይበልጣል። አንቺ ውስጥ ያለው ይበልጣል። አንተ ውስጥ ያለው ይበልጣል። ማን ያለው? ኢየሱስ። ያ ነው ውስጣችን ያለው የእግዚአብሔር መንፈስ ነው ውስጣችን። ስለዚህ በክርስቶስ ስትሆን አንድ የተቀየረ ነገር እንዳለ ጳውሎስ ነው ለማስረዳት የሞከረው። የማልወደውን ማድረግ ከሆነ እኔ አይደለሁም፣ የማልወደውን የማደርገው በእኔ የሚኖረው ማን ስላለ ነው? እንግዲያስ መልካሙን አድርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶችና ከአእምሮ ሕግ ጋር የሚዋጋውን በብልቶች ያለውን የኃጢአትን ሕግ የሚማርከኝን ሌላ ሕግ ምን እላለሁ? አገኛለሁ። እኔ ምንኛ ጎስቋላ ሰው ነኝ። ለዚህ ሞት ከተሰጠ ሰውነት ማን? ይሄው ምዕራፍ 8 ቁጥር 1 ላይ የሚያድነህ ኢየሱስ ነው። ማን ያድነኛል ስትል እኔ ነኝ ብሎ የሚመጣው ማን ነው? ኢየሱስ ነው። ሰው በክርስቶስ ኢየሱስ ላሉት በማን ላሉት? በክርስቶስ ኢየሱስ ላሉት አሁን ኩነኔ ምን የለባቸውም። ይህንን በምሳሌ ላስረዳችሁ። በምሳሌ ማስረዳት ጥሩ ነው። በዚህ ሰዓት ያለነው አሁን በዚህ ክፍል ውስጥ ነው። ሁላችንም ኢትዮጵያ ውስጥ ነው ያለነው። በሚያስደንቅ ሁኔታ የኬንያ ሕገ መንግስት እኛ ጋር አሁን ተግባራዊ መሆን አይችልም። የትኛውንም ወንጀል ብትሰራ በኬንያ ሕገ መንግስት ትዳኛለህ ወይም ደግሞ የኬንያ ፍርድ ቤት ሄደው አያቆሙህም። እዚህ ለምትሰራው ለማንኛውም ነገር የምትጠየቀው በኢትዮጵያ ሕገ መንግስት ብቻ ነው። ለምን? በኢትዮጵያ መንግስት የምትጠየቀው ኢትዮጵያ ውስጥ ስለምትኖር ነው። ድንገት ደግሞ አገር ብትቀይርና አሁን ወደ ኬንያ ብትሄድ የምትዳኘው በየትኛውም ያኗኗር ዘይቤህ ላይ ጥያቄ የምትጠየቀውና የምትቀርበው የት ነው? የኬንያ ሕገ መንግስትን ተከትሎ ባለህበት ምድር የሚገዛ ምን አለ? ሕግ አለ። የሚያስተዳድርህ ምን አለ? ሕግ አለ። በዛ መሰረት ነው የምትዳኘው። ደግሞ የምትዳኘው በዛ መሰረት ነው። አሁን ምዕራፍ 7 ላይ በሙሴ ሕግ ውስጥ ያለ ሕዝብ የሚዳኘው በሕጉ ነው። ሲሳሳት ምን ይደረጋል? ሕጉ እሺ ብትል ብትታዘዝ ምን ስብ ምንድነው? የምድርን ስብ ትበላለህ ብሏል። እሺ ባትል ባትታዘዝ ደግሞ ሰይፍ። ስለዚህ የሚዳኘው ሰው በየትኛው ኪዳን ነው? በአሮጌው ኪዳን ነው። እዛ ውስጥ ያለው ሕገ መንግስት ምን ያደርገዋል? ይገዛዋል፣ ያስተዳድረዋል። ሲተላለፍ ይኮነናል፣ ወደ ፍርድ ይገባል። አሁን ግን በክርስቶስ ላሉት ሲል ሀገር ለቀየሩ፣ ኪዳን ለቀየሩ፣ በራሳቸው ጥረት መታመን አቁመው ሁሉም በጨረሰው ክርስቶስ ውስጥ ላሉት ኢየሱስ የሚባለው የራሱ ሕገ መንግስት አለው። የሚያስተዳድርበት ሕግ ይለያል። የሚኖርበት የኑሮ ዘይቤ ይለያል። እሱ ውስጥ ያለው የህይወት መንፈስ ሕግ ብቻ ነው። የሙሴ ሕግ የለም። ሃሌሉያ። የምን ሕግ የለም? የሙሴ ሕግ የለም። ስለዚህ ውስጡ ክርስቶስ ውስጥ የሌለ አገዛዝ አንተ ውስጥ ምን አይልም? አይሰለጥንም። ክርስቶስ ውስጥ ከሌሉ አገዛዞች አንደኛው ምንድነው? ስትተላለፍ ኩነኔ የሚባል የለም። ምንድን ያልኩት? ኩነኔ። ምዕራፍ 7 ላይ ህዝቡ በኩነኔ ውስጥ ነው ያለው። ማን ከዚህ ያወጣኛል? እኔም ማረባ ነኝ በሚል ራስን በመውቀስ ራስን በመጥላት የማይረባ አድርጎ በማሰብ ለራስ ያለው ትክክለኛ ያልሆነ አመለካከት ታገኛላችሁ። ከዚህ የተነሳ ጎስቋላ ነኝ፣ የማልጠቅም ነኝ፣ ክፉ ነኝ ብሎ ዘጋው። ምዕራፍ 8 ላይ ግን በክርስቶስ ላሉት አሁን ኩነኔ የሚባል በህይወታቸው ብዙ አማኝ እግዚአብሔር ሳይኮንነው ራሱን እየኮነነ ነው የሚኖረው። በጣም ብዙ አማኝ በክርስቶስ ነኝ የሚል ግን ራሱን የሚኮንን ህዝብ ማዕት ነው የምታገኙት። እና የሚመስለን እግዚአብሔር የኃጢአት ምንድነው መዝገብ ያለው፣ ጠዋት ስንነሳ ማታ ስንተኛ የቀን ሙሉን አጀንዳ ይዞ እየተከታተለ እየመዘገበ እንደዚህ ግርምም አድርገን ያያሃትሽ ምናምን ብሎ ኃጢአትን እየቆጠረ የሚውል
እና ሰዎች ልክ ሊጸልዩ እግዚአብሔርን ሊያመልኩ ወደሱ ልክ ሲመጡ እያስታወሰ ትዝ ይልሻል ቅድም እንትን ብለሻል እንትን አርጋል እያለ የኩነኔ መንፈስ እያመጣ ነፍሳቸውን የሚቀጠቅጥ የሚኮንናቸው አሁን ለዚህ ኃጢአትህ ተንበርክከ ካላለቀስክ በስተቀር ከኔ ጋር አትታረቅም የሚላቸው የሚመስላቸው ብዙ አማኞች አሉ። ከዚህ የተነሳ ይነግሯቸዋል። ልጸልይ ስል መንፈስ ቅዱስ ወቀሰኝ ይላሉ። አሎ መንፈስ ቅዱስ ምን አደረገኝ? ወቀሰኝና መንፈስ ቅዱስ አስታወሰኝ፣ ኃጢአቴን አስታወሰኝ ምናምን ብለው ብዙ የሚያወሩ ሰዎች ታገኛላችሁ። በክርስቶስ አካል ውስጥ ቤተክርስቲያን ውስጥ ነው የምታገኙት። እና አብዛኛው አማኝ ራሱን በራሱ ኮናኝ እንጂ እግዚአብሔር ማንንም በክርስቶስ ያለን ሰው ምን አይልም? አይኮንንም። እደግመዋለሁ፣ አይኮንንም። ለምንድነው የሚኮንኑት ብላችሁ ስታዩ ከኢየሱስ ደም ይልቅ የነሱን ንስሐ ነው የሚያምኑት። ሰው በራሱ ንስሐ ላይ ከቆመ የእናንተ ንስሐ እናንተ በምታውቁት ነው። ማለትም እኔ ስተት ነው ብዬ ያመንኩት ነው ንስሐ የምገባበት። ስተት እንደሆነ ያላመንኩት እና ትክክል ነው ብዬ በእኔ ጭንቅላት ያሰብኩትን ላደርገው ነው እና ንስሐ አልገባበትም። ስለዚህ በእኔ ንስሐ ላይ የቆመ አለመኮነን ካለ የኔ ንስሐ ፍጹም ስላይደለ ከመኮነን ወደ ኋላ አልልም። በክርስቶስ በመሆኔ ከሆነ ግን የኔ ትልቁ ብቃት ያለው ንስሐዬ ላይ ሳይሆን በክርስቶስ መሆኔ ላይ ነው። በክርስቶስ ኢየሱስ ላሉት አሁን ኩነኔውን ያጠፋው ክርስቶስ እንጂ የኔ ንስሐ አይደለም። አሁን ንስሐ አትግቡ አልኩኝ አላልኩም። ያላልኩትን ምን እንዳትሉ አትስሙ። ያልኩት ምንድነው? የኢየሱስ ደም ከእናንተ ንስሐ ይበልጣል። እሺ አብራራዋለሁ። ሰው የሚኮነነው በደንብ ስሙ። በተለይ በክርስቶስ ኢየሱስ ውስጥ ያለንኛ አማኞች ብዙ ጊዜ የሚኮነኑት ሰዎች በህሊናቸው ነው የሚወቀሱት። በበደለኝነት የሚሰማቸው፣ ኃጢአተኝነት የሚሰማቸው፣ ክፉ እንዳደረጉ የሚሰማቸው፣ ከዛ ነገር መውጣት እንዳለባቸው የሚሰማቸው ሰዎች በህሊናቸው የሚወቅሰው የሚኮንነው ሰውን ምኑ ነው? ህሊናው ነው። ለምሳሌ ህግ ያላቸው ኃጢአትን የሰሩ አለ ጳውሎስ ሮሜ ምዕራፍ 2 ላይ በህጉ ይዳኛሉ አለ። ህግ ሳይኖራቸው ኃጢአትን የሰሩ ደግሞ በህሊናቸው ምን ያደርጋሉ? ይዳኛሉ አለ። አህዛብ አለንና የሙሴ ህግ ባይኖራቸውም እንኳን በህሊናቸው አለ እርስ በርስ ሲካሰስባቸው ሲጋጭባቸው በእነሱ ውስጥ የተጻፈውን በህሊናቸው ያለውን ህግ ያሳያል። ስለዚህ ውስጡ ሰው ምን አለው ማለት ነው? በህሊናው ይፈርዳል። ራሱ ላይ ምን ያደርጋል? ይፈርዳል። የሆነ ትክክልና ስህተት የሚል አለ ይዟል። እና የሙሴ ህግ ለአይሁድ ማህበረሰብ ይሰጥ እንጂ አህዛብ ህግ አይኑረው እንጂ ከዛፏ ፍሬ አዳም በበላ ጊዜ በህሊናው ክፉና ደጉን የማወቅ ደግሞም በህሊናው ትክክልና ስህተትን የመለየት ተፈጥሯዊ የሆነ ነገር አለው። ያ የኢየሱስ ክርስቶስ ስራ ካልገባት ሰውየው በክርስቶስም አምኖ ከኩነኔ ነፃ አይወጣም። ትክክልና ስህተት ላይ ነው የሚኖረው። አምኗል፣ በክርስቶስ ኢየሱስ ያምናል፣ ግን ራሱን ከኩነኔ ነፃ ላያወጣ ይችላል። ከዚህ የተነሳ በብዙ አማኞች ዘንድ መንፈስ ቅዱስ ሲንበረከኩ ይወቅሳቸዋል፣ ሲጸልዩ ይወቅሳቸዋል። ደግሞ በጸሎት ሰዓት ነው መጥቶ የሚወቅሰው። መዝሙር ላይ ይወቅስም፣ ስብከት ላይ ይወቅስም። የሆነ ልክ ልጸልይ ስል ምናምን ብለው ትዝም ይላቸው የመጀመሪያ መንፈስ ቅዱስ ምን አደረገኝ? ወቀሰኝ ብለው ነው የሚያስቡት። ጌታችን ኢየሱስ ደግሞ ሲነግረን እኔ ብሄድ ይሻላቸዋል፣ አጽናኝ አለ፣ እንደኔ ያለ ሌላ መለኮታዊ ማንነት ያለው ከኔ ወስዶ የሚነግራችሁ መንፈስን ምን እላችኋል? እልክላችኋለሁ አለ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ምን ይላችኋል? ይመራችኋል። ከኔ ወስዶ ይነግራችኋል። ከራሱ አንዳች አይናገርም። ሃሌሉያ። የሚነግራችሁ ከኔ ወስዶ ነው አለ። እናንተ ስትንበረከክ መጥቶ አንተ ኃጢአተኛ
አንተም ብሎ ተንበርካኪ ብሎ የሚወቅስ መንፈስ ቅዱስ አይደለም። መንፈስ ቅዱስ በታሪክ ያንተን ስተት ተከታትሎ ወቅሶ የሚያሸማቅቅ አምላክ አይደለም። መጥቶ ከነገረህ የሚነግር የክርስቶስን ሥራ። የሰው ህሊና ግን ሁልጊዜ በኢየሱስ ክርስቶስ ደም ካልነጻች ከኩነኔ ነጻ አይደለችም። ከኩነኔ ነጻ አይደለችም። እስኪ ዕብራውያን ምዕራፍ 9 ዕብራውያን መጽሐፍ ምዕራፍ 9 ቁጥር 11 እንጀምር። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። ኦኬ፣ ኢየሱስ በገዛ ደሙ ወደምትሻለው በእጅ ወዳልተሰራችው ወደ ሰማያዊቷ ድንኳን የገዛ ደሙን ይዞ ምን አደረገ? ገባ እንጂ በፍየሎችና በጥጆች ደም አይደለም። የገባው የእንስሳ ደም ይዞ አይደለም። የገባው የራሱን ደም ይዞ ነው። ወዴት ነው የገባው? ወደ ቅድስት ነው የሚለን። እሺ፣ የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ የብሉይ ኪዳኑ የእንስሳው ደም ደግሞ አመዱ ተቃጥሎ የሚረጨው የጊደሩ አመድና የእንስሳው ደም አለ ስጋን ለማንጻት ነው የሚለው። ስጋን ምን ለማድረግ? ለማንጻት ምን የሚል ከሆነ የሚቀድሱ አላቸው። ስጋዊ ውጫዊ የሆነ ጥረት ላይ የቆመ አሮጌው ኪዳን ላይ የቆመ አገልግሎት ነበራቸው። የሚቀድሱ ከሆነ ነውር የሌለው ሆኖ ስሙት። ምን የሌለው ሆኖ? ነውር የሌለው ሆኖ ነውር የሌለው ሆኖ በዘላለም መንፈስ። ቆይ፣ የብሉይ ኪዳኖቹ እንከን ነበረባቸው። ፍጹም አልነበረም መስዋዕቱ። የሰውን ኃጢአት ማንጻት አይችሉም። ነውር ነበረባቸው። ስለዚህ እግዚአብሔር የሚሻል መስዋዕት አመጣ። አሁን የኢየሱስ መስዋዕት ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም። የማን ደም? የክርስቶስ ደም። ስሙት፣ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔር ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን? ቆይ፣ ማንን ታመልኩ ዘንድ? ሕያው እግዚአብሔርን ለማምለክ ማንን? ሕያው እግዚአብሔርን ለማምለክ ሲል ስትመጣ ወደ እግዚአብሔር ለማምለክ አለ። ከምን ስራ? ከሞተ ስራ፣ ከራስ ጥረት፣ ከራስ መታመን፣ ከእንስሳ ደም፣ ከሞተ ስራ ህሊናችሁን ምን ይለዋል? ያነጻ ይሆን። ስለዚህ አሁን ህሊናችንን የሚያጥበው የማን ደም ነው? የኢየሱስ ደም። ምን አድርገን እንድንገባ? ሕያው እግዚአብሔርን እንድናመልከው የኢየሱስ ደም ህሊናችሁን ያነጻል። እደግመዋለሁ። ሕያው እግዚአብሔርን ለማምለክ ነው የሚለው። አሁን ስትመጣ ስትጸልይ ከተኮነንክ የክርስቶስ ደም ያመጣውን ዋጋ አልተረዳችም ነፍስህ። ምክንያቱም እየነገረን ያለው የክርስቶስ ኢየሱስ ደም ከሞተ ሥራ ህሊናችሁን ምን ያደርገዋል? ያነጻውና በሕያው እግዚአብሔር ፊት እንድታመልክ ያደርግሃል ነው ያለ። ስለዚህ አሁን እኔ እግዚአብሔርን ሳመልከው የሚወቅሰኝ እኔ አይደለሁም። የሚወቅሰኝ መንፈስ ቅዱስ አይደለም። የሚወቅሰኝ ቢኖር የክርስቶስ ማንነት በትክክል አለመረዳቴ በህሊናዬ ኩነኔን ስለማቅ ነው። በህሊናው ምንን ስለሚያቅ? ሰው ኩነኔን ስለሚያቅ። ኩነኔ የሰው ልጅ ከባዱ በሽታ። የሰው ልጅ መጥፎ በሽታ ቢኖር ቂም አይደለም፣ ጥላቻ አይደለም፣ ቅናት አይደለም። እደግመዋለሁ። ከነዚህ ሁሉ የከፋው የሰው ልጅ በሽታ ኩነኔ ነው። ኩነኔ ለሁሉም በሽታዎች በር የሚከፍት ነው። ለሁሉም በሽታዎች ኩነኔ በር ከፋች ነው። በሰው ልጅ ህይወት ላይ መጥፎ ነገሮች እንዲከናወኑ ሰዎች በህሊናቸው የሚኮነኑ ሲሆን በር የሚከፍቱት ማንኛውም ነገር በእነሱ ላይ ምን እንዲያደርግ ነው? እንዲሰለጥን ነው። በህሊናቸው ደግሞ የሚወቀሱና የሚኮነኑ ሰዎች ከዚህ ከህሊና ወቀሳ ነፃ ለመውጣት የተለያየ ሃይማኖታዊ ስርዓቶችን ይፈጽማሉ።
እኛ ቤት ያው ተንበርክከን እናለቅሳለን። በኋላ መጣበታለሁ። በተለያዩ የእምነት ቤቶች ስትመጣ በእስልምናው 5 ጊዜ በቀን ምን ማድረግ ሰላት መስገድ አይደል? በኦርቶዶክሱ ስትመጣ በየታቦት ሄደህ ማንገስ፣ ለሊት ተነስተህ ኪዳን ማድረስ፣ ከርቀት መሳለም፣ የሆነ ምጽዋት መስጠት። ምን ላይ የቆመ ነው ስትል የነሱ አቅምና ጉልበት ስራ ላይ የቆመ ነው ከህሊናው ቀሳ ነፃ ለማውጣት። ይሄ የህሊናው ቀሳ ደስ የሚለው መቼም ፍጹም እንደሆንክ ስለማይሰማ ምንም ብታደርግ መጥቶ ማንም ሰው ቢጠይቀው እንደዚህ አይነት ልምምድ ያለው ሰው መጥተህ ብትጠይቀው አሁን ብትሞት የት ነው የምትሄደው? በየትኛው ስራዬ ነው የሚለው። ምንም አይነት በውስጡ ምን የለውም የድፍረት መንፈስና በእግዚአብሔር ፊት ጻድቅ እንደሆነ አይሰማውም። የሚሰራው ነገር ብቁ እንዳልሆነ ህሊናው ትነግረዋለች። አንድ ሰው የክርስቶስን ደም ሲረዳ ግን ከሞተ ስራ ህሊናው ሙሉ ለሙሉ ይታጠብና ያለምንም ስራ ይገባል። ለምን? የኢየሱስ ደም ብቃቱ ስለሆነ። የህሊና ወቀሳ የሚወገደው በአንድ ነገር ብቻ ነው፣ በክርስቶስ ኢየሱስ ደም። ሌላ መድኃኒት፣ ሌላ መፍትሄ የለው። በእኛ ቤት ውስጥ ብዙ ሰዎች በተለያየ መንገድ ይኖሩና የሚያምኑት ነገር ምንድነው? ከወቀሳው ከኩነኔው ምናምን ለማምለጥ የሆኑ ግሩፖች ጋር ተቀላቅሎ ወይም የሆነ ማን ኦፍ ጋድ እንዲጸልይለት እጁን ጭኖ እንዲወዘውዘው ነው የሚፈልገው። ይደግመዋል። እንዲወዘውዘው ስል ምን እያልኩ እሱ በራሱ ተኮንኖ መጸለይ አቅማቷል፣ ማንበብ አቅማቷል፣ በራሱ ሽባ ሆኗል። ስለዚህ የሆነ ሰው መጥቶ እንዲያነቃቃው እንዲወዘውዘው እንዲነሳ ነው የሚያስበው። ከዚህ የተነሳ የሆነ ቦታ ይሄዳል፣ ይወዘወዛል፣ ይባልለታል፣ አልሳካ ይላል። አንድ ቀን ነው ነው እንደ ፔንኪለር ነው፣ ትንሽዬ የመጽናናት ነገር አለ፣ ሪሊፍ ያገኘ ይመስለዋል። ግን ኩነኔ ስለሆነ ከውስጡ ስለማይወጣ ከኢየሱስ ውጭ የሚያስወግደው ስለሌለ ከዛ ደግሞ የሚቀጥለው ሌላ ጋር ሲዞር ታይዋል። ወይ ስልክ እየደወለ ማታ ጸልይልኝ የእግዚአብሔር ሰው እስኪ ቃል አውጣብኝ ምናምን ሲል ታገኘዋለህ። ምንድነው አንድ ቃል 10 የሚያስወጣህ ምንድነው ብትለው አለ እዚህ ጋር ክሊክ የሚያደርግ ህሊናውን የሚወቅሰው ያላረፈበት ነገር አለ። አንድ ሰው የክርስቶስ ስራ ሲበራለት፣ የደሙ ዋጋ ሲገባው፣ የመስዋዕቱ ትልቅነት ሲረዳ፣ በኢየሱስ ደም ህሊናው ታጥቦ ያለምንም ነውር፣ ያለምንም ኩነኔ፣ ያለምንም የበደለኝነት ስሜት በአፊት አባ ብሎ ይገባል። ሃሌሉያ። ይኸውላችሁ ኩነኔ የለበትም ማለት ኃጢአት መስራት አቁሞ ይገባል አይደለም ያለን። በየትኛውም ችግር ውስጥ ሆኖ ግን ደሙ ብቃቱ ነው። በየትኛውም ውድቀት ውስጥ ሆኖ መስዋዕቱ በቂ ነው። ከራሱ ማንነት ይልቅ የኢየሱስ መስዋዕትነት ይበልጣልና ይዞ ይገባል አባ ብሎ። ለምን? ከጊደር አመድ ከምናምን የሚበልጥ ምን አለ? በዘላለም መንፈስ የገባ ደም። ስላንቺ የገባ ስላንተ የገባ ፍጹም የሆነው ኢየሱስ የገዛ ደሙን ይዞ ነው የገባ። ሲገባ የሆነ ቀይ ደም ይዞ ገባ አይደለም ያለን፣ ይዞት የገባ በዘላለም መንፈስ ነው። ስለዚህ የኢየሱስ ደም ትኩስ ነው። 24 ሰዓት ባንቺ ትይዩ እየፈሰሰ ነው። ጮክ ብሎ አንድ ሰው አልኮነንም ይበለኝ። ለምንድነው የማትኮነነው? አሪፍ ስለሆንክ አይደለም። ኃጢአት መስራት ስላቆምክ አይደለም። የኢየሱስ ደም ኃጢአት መስራት ሳታቆም አንተን መኮነን ያቆመው። እደግመዋለሁ። የኢየሱስ ደም እደግመዋለሁ። ለምሳሌ አሁን ይሄ ሮሜ ምዕራፍ 8 ቁጥር 1 ሲጻፍ እኔ እናንተ በሕይወት አልነበርንም። አልነበርንም ግን በክርስቶስ ላሉት አይደል ያለው። አየህ በእነሱም ዘመን በክርስቶስ ላለ ይሰራል፣ ዛሬም ስታመጣው በክርስቶስ ላለ ይሰራል። ለምን? ክርስቶስ የአንድ ዓመት አይደለም ዘላለማዊ ስለሆነ። በሌለህበት ያኔ ነው አንተን መኮነን ያቆመው። እደግመዋለሁ። ለምንድነው የማይኮንንህ? ኩነኔያችንን ስለተሸከመው፣ ኩነኔያችንን ስላስወገደው፣ እኛን ሆኖ ስለተኮነነ፣ መስቀል ላይ ዋጋውን ስለከፈለ። ከዚህ በኋላ አንተን ሊኮንን የሚመጣ አንዳች አካል መኮነን አልሰማም። ይሄ ማለት ሰው ሁሉ ይቀበላል ማለት ነው አይደለም። በሰው ፊት ትኮነናለህ። እደግመዋለሁ። መቼም የማጥመው ሰው ይኖራል። ምንም ብታደርግ የማታስደስተው ሰው ይኖራል። በአንተ ላይ ነቀፋና ቃቂር ማውጣት የሚወድ ሰው አታጣም። ከእልፍ አንድ ታገኛል።
አንድ የሚመጥን ኮናኝ ታገኛለህ። አንተን እንደዚህ መሆን የለበትም እንዲህ የምታደርገው ልክ አይደለም ምናምን ብሎ የሆነ ብቻ አንተ የማትመቸው ሰው ይኖራል። እሱ ፊት ጻድቅ ለመሆን ብትሞክር አትሆንም። ደግመዋለሁ፣ አትሆንም። አንተ መሆን ያለብህ ምንድነው? እግዚአብሔር ያለምንም ስራ ያለምንም ዋጋ ምንም ሳታደርግ ተቀብሎ ከዚህ በኋላ በልጄ ደም ተቀብያለሁ፣ አንተን ልኮንን የምችልበት ምንም አይነት አቅም የለኝም። በምንም ሁኔታ ውስጥ ብትሆን የልጄ ደም ላንተ በቆ ነው። ዛሬም ደሜ ባንተ ላይ ነው። ዛሬም ፍቅሬ ባንቺ ላይ ነው። ዛሬም አልኮንንሽም የሚል ሃሌሉያ። ይሄ ኢየሱስ ነው እንጂ ነው። በሌላ ቋንቋ ኩነኔ የሚያመጣው በሽታ አንተ ላይ ይመጣ ማለት ነው። ኩነኔ የሚያመጣው ፍርሃት፣ ጭንቀት፣ ግራ መጋባት፣ ራስን ወደ ማጥፋት፣ ወደ መጎሳቆል፣ ተስፋ ወደ መቁረጥ፣ ወደ ሞት ሽታ የሚወስደህ በኩነኔ ምክንያት ሰዎች ወደማይወጡበት ሐዘን ተኮራምተው ቁጭ ከሚሉበት ነገር የሚያወጣ ኢየሱስ ውስጥ ስትገባ ያ ነገር አንተ ላይ ይሰለጥናል። ሁሌ ፈገግ ትላለህ። ምንም የለም ፈገግ ትላለህ። የሚያስፈግግ ግን የምንም ነገር እኮ አይደለም። ህሊና በክርስቶስ ደም የነጻ ስለሆነ የሚኮንን አንዳች ነገር ስለሌለ በእግዚአብሔር ረፍት ስለምትመላለስ የደሙ ጉልበት ባንተ ላይ። አሁን ይሄን እያወራው አንድ ሰው ጠየቀ በነፍሱ የእውነት መንፈስ በመጣ ጊዜ እኮ ይኮንናል ሊል የለም ወይ ብሎ አሁን ዮሐንስ 16ን ጠቀሰ። ሰማሁት። እንዲህ ይላል ዮሐንስ ምዕራፍ 16 ዮሐንስ ወንጌል ያገናኛል አንዳንድ ሰው ከሷ ጋር። ቁጥር 7 እኔ ግን እውነት እነግራችኋለሁ። እውነት ነው። እሺ እኔ እንድሄድ ይሻላችኋል። እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። እኔ ብሄድ ይሻላል። እኔ ካልሄድኩኝ ማን አይመጣም? አጽናኙ ወደ እናንተ አይመጣም። እሺ እኔ ብሄድ ግን እርሱን እልክላችኋለሁ። እኔ ስሄድ ማንን እልከዋለሁ? ማን ነው እርሱ? መንፈስ ቅዱስ። አጽናኝ የተባለው መንፈስ ቅዱስን እልከዋለሁ። እሺ እርሱ መጥቶ ስለ ኃጢአት ስሙት። ስለምን? ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም። ስለምን? ስለ ኃጢአት አንድ፣ ስለ ጽድቅ ሁለት፣ ስለ ፍርድ ሶስት ዓለምን ይወቅሳል። ቆይ ስለ ኃጢአት፣ ስለ ጽድቅ እና ስለ ፍርድ ዓለምን ምን ይላል? ይወቅሳል። በደንብ ስሙት። ይህንን ከፋፍሉ ማጥናት ጥሩ ነው። እኔ ስሄድ አጽናኙን ምን እለዋለሁ? እልከዋለሁ። በመጣ ጊዜ ደግሞ አለ ስለ ኃጢአት፣ ስሙት፣ ስለ ኃጢአት ከዛስ ስለ ጽድቅ። ቆይ ኢየሱስ እያወራ ያለው ለማን ነው? ለደቀ መዛሙርቱ አይደል? እኔ ብሄድ ይሻላችኋል አይደል ያላቸው? ይሻላችኋልና እኔ ሄጄ አጽናኙን ምን እላለሁ? እኔ ምልክላችሁ አጽናኙን ነው። በደንብ ስሙት። አጽናኙን ምን እለዋለሁ? እልክላችኋለሁ። ወደ እነሱ የሚመጣው ማን ነው? አጽናኙ። ከዛ ዓለምን ግን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ምን ይላል? ኦኬ እናንተን ይወቅሳችኋል ወይስ ዓለምን ይወቅሳል? እዚህ ጋር ራሱ እኮ ይለያያል አይደል? እኛ ለኛ ነው የምንተረጉመው፣ ግን መጽሐፉ የሚለው ለእናንተ መንፈስ ቅዱስን ነው ምልክላችሁ። አጽናኙ ነው ወደ እናንተ ይመጣው። እሱ ወደ እናንተ ይመጣ ግን ዓለምን ምን ያደርጋል? ይወቅሳል። አማኞችን ይወቅሳል። ማንን ነው የሚወቅሰው? ዓለምን ስለ ኃጢአት ይወቅሳል፣ ስለ ጽድቅ ይወቅሳል፣ ስለ ፍርድ ይወቅሳል። ስለ ሶስት ነገር መንፈስ ቅዱስ ይወቅሳል። እሺ ስለ ኃጢአት በእኔ ስለማያምኑ ነው። ቆይ ስለ ኃጢአት የሚወቅሰው በማን ስለማያምኑ ነው? ስለዚህ በክርስቶስ ኢየሱስ ያላመኑ ሰዎችን ኃጢአተኛ መሆናቸውን መንፈስ ቅዱስ ምን ያደርጋል? ይወቅሳል። ኃጢአት አለባችሁ ብሎ እኮ አይደለም፣ በኢየሱስ እመኑ እንጂ የኃጢአት ዕዳ ተከፍሏል እስካሁን እንዴት አታምንም ብሎ ዓለምን ምን ያደርጋል? ይወቅሳል። አለማመናቸውን በእኔ ምን ስለማይሉ ነዋል። ኦኬ እዚህ ቤት ውስጥ በሱ ያመናለ ሁላችንም አማኞች ነን። ስለዚህ አንቺን በኃጢአት ጉዳይ ምን አይልሽም። ኦኬ እስኪ ልድገመው።
ዓለምን ስለ ኃጢአት ምን ይላል? ኦኬ ኃጢአት በብሉይ ኪዳንና ኃጢአት በአዲስ ኪዳን ይለያያል። በብሉይ ኪዳን የነበረው ኃጢአት ሕግን አለመፈጸም፣ የእግዚአብሔርን ሕግ ምን አለማድረግ፣ አለመታዘዝ አይደል? ምኞት ተስባ ተታላ በኋላ ኃጢአትን ትወልዳለች የተባለው። ከክርስቶስ ትንሣኤ በኋላ ግን ኃጢአት በኢየሱስ አለማመን ነው። ይደግማል። ምክንያቱም እሱ ኃጢአት ሆኖ መስቀል ላይ ስላስወገደው ከዚህ በኋላ የቀረው ባስወገደው ካላመንክ ነው ያ ኃጢአት አንተ ጋር። ስለዚህ ዓለምን ስለ ኃጢአት ምን ያደርጋል? ይወቅሳል። ለምን? በእኔ ስለማያምኑ። እሺ ስለ ጽድቅም ወደ አብ ስለሚሄድ። ኦኬ ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ደግሞ ይወቅሳል። ኦኬ ምን ብሎ ነው የሚወቅሰው? ወደ አብ ስለሚሄድ ከዚህም በኋላ ስለማታዩ ነው። ወደ አብ ምን ስለምሄድ ከዚህ በኋላ ደግሞ ምን ስለማታዩ። ስለዚህ አንድ ጴንጤ ተንበርክኮ ጌታ ሆይ እኔ የማረባ ኃጢአተኛ ነኝ ብሎ ሲጸልይ መንፈስ ቅዱስ ይወቅሰዋል። ምን ብሎ ይወቅሰዋል? አንተ ማን እንደሆንክ ራስን የማታውቅ ይኸውስ ወደ አብ ሄደውን ሄሎ ጻድቅ ስለ ጽድቅ አለ። እኔ ወዴት ስለምሄድ ምን ማለት ነው? ወደ አብ ስለምሄድ ነው ማለት። ከሙታን ተነስቶ እግዚአብሔር የሰውን ዘር በክርስቶስ ምን ብሏል? ተቀብሎ በቀኙ አስቀምጦታል። እና እኔ ኃጢአተኛ ነኝ ስትል እዛ የተቀበለው ሰው አለ። በአንተ ጉዳይ የተቀበለው ሰው አለ። ማረባ ነኝ ስትል የተቀበለው ሰው አለ። ከዛስ ምን ያደርጋል? ወደ አብ ስለምሄድ ነው አለ። ይወቅሳል። ምን ብሎ? ጻድቅ ነህ ብሎ። ሃሌሉያ። ይኸው ካህንህን የገባውን ካህንህን ይኸው የገባውን ኢየሱስን ይኸው እርሱ ጻድቅ ነው። ከእርሱ የተነሳ አንተ ቀጥለው ስለ ፍርድ ደግሞ የዚህ ዓለም ገዥ ስለተፈረደበት ነው። የዚህ ዓለም ገዥ ምን ብሎታ? ስለዚህ አሁን መንፈስ ቅዱስ ስለ ፍርድ ደግሞ የዚህ ዓለም ገዥ ምን ብሎበታል? እኔ እኮ በጣም ነው የሚያታግለኝ የዚህ ዓለም አምላክ በጣም ህይወቴን በቃ እያደነጋግረው ነው ምናምን ስትል መንፈስ ቅዱስ ምን ብሎ? እውነት እኮ ነው እኛ ራሱ ተቸግረንበታል ነው የሚለው። ይነግራል። ምን ብሎ ይነግራል? ተፈርዶበታል። ሃሌሉያ። በሱ አትቸገርም። ለምን? ተፈርዶበታል ለሱ። አንተስ ተፈርዶልሃል። በእጁ ስር ነበርክ፣ በቁጥጥሩ ስር ነበርክ። በፊት ይቃወምህ ነበር፣ በፊት ያሳድድህ ነበር፣ በፊት ተጽዕኖ ያደርግብህ ነበር። አሁን ግን በአንተ ላይ ተጽዕኖ ያደርግ የነበረውን የጠላትን እጅ ተፈርዶበታል። ላንተስ ተፈርዶልሃል። ከእጁ አውጥቶ ወደ ራሱ አስገብቷል። ስለዚህ በአንቺ ላይ ስልጣን የለውም። አንድ ሰው በእኔ ላይ ስልጣን የለውም ይበል፣ መብትም የለውም ይበል፣ ማዘዝም አይችልም በል። ለምሳሌ እኛ የምንፈራው የዚህ ዓለም አምላክ ምናምን ብለን የምንጠራው ሰይጣን የመጨረሻ ስልጣኑ መግደል ነው። እና ሰው ደግሞ በሞት ፍርሃት በባርነት ነበር የሚኖረው። ኢየሱስ በመሞት ያንን ከእጁ ላይ አውጥቷል። እና የሞትና የሲኦል መክፈቻውን ኢየሱስ እጅ ነው ያለው። እና የሆነ ነገር ይገለኝ ይሆን አደጋ ይጥልብኝ ይሆን ምናምን ብለን ማሰብ በራሱ ልክ አይደለም ይልሃል የጌታ መንፈስ። ማሰብ ራሱ አልተፈቀደልህም። ለምን? ህይወት በእግዚአብሔር እጅ ነው። በአንተ ህይወት ላይ ማንም መብት የለውም። ለምን? የከፈለብሃላ። ንገሩት እስኪ ተከፍሎብኛል በሉት። ለሱም ንገሩት ለአንተም ተከፍሏል በሉት እስኪ። ደስ ይበልህ በሉት እስኪ። ሄሎ እኛ እኮ ስምሪት እንሰጣለን። አደጋ ጣይ መንፈስ ምናምን ብለን እኮ ገና ጠዋት ተነስተን እኮ ስምሪት እንሰጣለን። መንገዴን የዘጋ ምናምን ብለን እርግጠኞች ነን እንደዘጋ አደጋ እንደሚጥልብህ የሆነ ነገር ውስጥ እንደምትገባ ታምናለህ። የኢየሱስን ስራ አታምንም። መንፈስ ቅዱስ ታዲያ ስራው ምንድን ነው? እስከ መቼ እታገሰዋለሁ ይልና አባብላታለሁ ወደ ሮሜ ጥናትም አስገባታለሁ ያመጣና እንደዚህ አይነን ይከፍተዋል። አሜን። ጌታ ስሙ ይባረክ። ሰይጣን በደንብ ስሙኝ የተሸነፈ ነው፣ የተፈረደበት ነው። እኔ እናንተ ደግሞ መጽሐፍ እንደነገረን ሮሜ ላይ ስንደርስ እናጠናዋለን። ምን ይላል? የሰላም አምላክ ራሱ ሰይጣንን አናታችሁ ላይ ይሾመዋል፣ ያነግሰዋል።
ፈጥኖ ወይ ዘግይቶ? ፈጥኖ የት? ከግራችሁ በታች ምን ያደርገዋል? ምን ያደርገዋል? ትቀጠቅጡታላችሁ ወይስ ይቀጠቅጠዋል? ቀጥቃጭ አለ፣ ተቀጥቃጭ አለ። ሲቀጠቀጥ እግር ስር ነው የሚቀጠቅ። ያንተ ስራ ምን ማድረግ ነው? ማየት ብቻ። ኢቭን ውጊያ ውስጥ እንኳን አትገባም። ተፈርዶበታል። ከእግር በታች እንዲገዛ ተፈርዶበታል። አልሰማም? ምን ተብሎበታል? በደንብ ስሙኝ። ለምሳሌ አንድ ሰው በቢዝነስ በምናምን በኮንትራት አብሮ የሚሰራ ሰው ቢጣላ፣ ለምሳሌ አሁን በጋራ የሚሰሩ አንድ ሱቅ በጋራ የሚሰሩ ለሁለት የከፈቱ ሰዎች ቢጣሉ በፍርድ ቤት ይካሰሳሉ። ከዛ ፍርድ ቤቱ ይወስናል አይደል? እኩል ይካፈሉ ካለ እኩል ነው የምትካፈለው። እሺ፣ ወይ ደግሞ ወንጀለኛና ጥፋተኛ የሆነ ሰው ካለ ሀብቱን በሙሉ ያስተላልፍ ተብሎ ከተወሰነ ማስተላለፍ ብቻ። ኦሬዲ ምን ብሎበታል? ተፈርዶበታል። ኦኬ፣ አላስተላለፈ ሊሆን ይችላል። ምን ብሎበታል? ተፈርዶበታል። ከዛስ አንተ ደግሞ ተፈርዶልሃል። የዚህ ዓለም አምላክ ምን ብሎበታል ነው ያለው? ተፈርዶበታል። ለሱ ምን ብሎበታል? ተፈርዶበታል። ላንተስ ተፈርዶልሃል። ስለዚህ መጥቶ ይቀማሃል አይደለም ያለው። ከመጣ እግር ስር ፈጥኖ ፈራጁ ይቀጠቅጥልሃል ነው ያለው። አንተ ምን ማድረግ ነው? መቆም ብቻ እኮ ነው። አልሰማው? ምን ብሎልሃል? ለምሳሌ እግዚአብሔር ከፈረደልህ አንዱ ነገር ጤንነት ነው። በሽታን ሲፈበርክ እግዚአብሔር ላንተ ጤንነት ፈርዶልሃል። ስለዚህ ያንተ ስራ በጌታ የበሽታ አይነት ካጠና ኦሬዲ እየተዋሃደ ይሄድና ትታመማለህ። የመድኃኒቱን አይነት ስታጠናው አልሰማ ኢየሱስን ስታጠናው በሌላው ላይ ትሰለጥናለህ። የበሽታ መምጫ መንገዶች ብሎ ሰው ሲያጠና ከዛስ ሁሉንም ነገር ከዛ ጋር ነው የሚያገናኘው። ካጠናው ነገር እጅን ታጥባል፣ ሰላም ልትለው እየሄድክ ታጥባሃል እጅን ይላል። እስኪ ብሎ አረጋግጠው ነው ሰላም የሚልህ። ለምን? በጣም ኮንሺየስ የሆነው ባጠናው ነገር ነው። እኔ አሁን አትታጠቡ ብያለሁ። ታጠቡ፣ እሱን ታጠቡ እናንተ። እሺ፣ ሳይንስንም ተቃውሜያለሁ አላለም። ለምሳሌ ነው ያነሳሁት። ሰምታችሁኛል? ልክ እንደዛው አንዳንዱ አሁን የአጋንንት የሚሰራበት ሰዓቱን ያጠናል። ይኸውልህ መንፈስ በእንትን ሰዓት ነው የሚሰራው ምናምን ብሎ ያጠናል። የዛ ሰዓት ላይ ስትቀዥ ነው የምታድረው። መንፈሱ ጠርታቸው አላ። ግን አንዱን መድኃኒት ኢየሱስን ብቻ በታቀው። ሌላው ምን ይስራ አይመለከትም። የሁሉ መድኃኒት በሁሉ ላይ የፈረደው ኢየሱስን ማጥናት ይበልጣል። ለምን? ፈጥኖ የሰላም አምላክ ሰይጣንን ከግራችሁ በታች ንገሩት። ተኝተህ እደር በሉት። ዛሬ ተቀጥቅጧል በሉት። ምን ነው አሁን አንዳንድ ሰው እንዴት እያለ ነው። አሁን የግድ ካልተዋጋው አትበል። የተዋጋው አለ። እኛ ድል ላይ ነን ያለን፣ ውጊያ ላይ ሳይሆን ምን ላይ ነን? ስለዚህ በዚህ የዚህ ዓለም አምላክ ምን ተብሎበታል ነው የሚለው? ተፈርዶበታል። ምን ብሎበታል? እኛ እኮ ገና እግዚአብሔር ጌታ ሆይ ይህንን ክፉ ባክህን ከመንገዴ ላይ ዞር አድርገው ምናምን ብለን ልንለማመጥ እኮ ነው የምንፈልገው። ገና ስንጸልይ እግዚአብሔር ዥው እያለ መጥቶ ሃሌሉያ የቱ ጋር ነው ሆነ ሂድ ዞር በል ምናምን ብሎ የሚዋጋልን ነው እኮ ይመስለን። ብራዘር እግዚአብሔር በክርስቶስ ኢየሱስ ዋጋውን ሰጥቶት ፈርሞ ላንተ የንዛዜውን ወይም የጽድቅ ደብዳቤ ሰጥቶ ለሱ ደግሞ የተፈረደበትን ወረቀት ሸኝቶ ሰጥቶ ብቸኛ ስልጣኑን የሲኦል መክፈቻና ሞትን ከእጁ ገፋው ይዞበት ነው ሄደው። አጅሬውን ምላሱ ብቻ ነች ያለች። ሹክ ይላል መጥቶ ኧረ እንዳሰማው እንዴ ተዋግተንም አልተለቀቀም እንኳን ተኝተን እንዳሰማው ይላል። እውነት እኮ ነው። አይ ለማንህ እያልክ ከሆነ ሄደህ ትቀጥላለህ። ያው ህይወት አይቀየርም። ክርስቶስ ላይ ትኩረት ስታደርግ ግን
ህይወት ይቀየራል። ለምን? የተሳሳትክ ቀን፣ ያልተዋጋህ ቀን የሆነ ነገር እንደሚያገኝ እርግጠኛ ነኝ እንበልና መዋጋት የማትችልበት የምትደክምበት ሰዓት ቢገጥምህ ሰይጣን ህይወትን ሊወስደው ነው ማለት ነው። ለምን? ተዋግተህ ነው ያያዝከው። ሄሎ ብዙ እንደዛ ነው እኮ እንትን ቢዝነሴን አጨግነገፈው ይላል እና በጣም እርግጠኛ ነኝ ከእግዚአብሔር ይልቅ ሰይጣን አዳልሞቴ ምናምን እዚህ ሀገር በጣም እንትን ነው ማለት በጣም እግዚአብሔርን ራሱ እንደፈለገው የሚያሽከረክረው ነው ይመስለን የጥልቁ አባል። ምክንያቱም ቢዝነሴን አጨነገፈብኝ ብለን የምናምነው እኛ እግዚአብሔር ልጆች ነን። ቢዝነሴ ጌታ ነው እንላለን ሞቅ ሲለን እሑድ ግን ደግሞ አጨነገፈብኝ ትላለህ። ቢዝነሴን ዘጉብኝ፣ አሟረቱብኝ ምናምን ትላለህ። በየትኛው ነው የምናምነው? ነካርገው ተፈርዶበታል ብለው ድገሙለት። አልሰማም አንድ ሰው ሰልሱለት። ተፈርዶበታል። አየህ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ስለ ፍርድ ስል የዚህ ዓለም ገዢ አምላክ ስለተፈረደበት ነው አይደል? በክርስቶስ ኢየሱስ ላሉት ኩነኔ የሚባል ነገር መንፈስ ቅዱስ መጥቶ አንተን ለካ ምን አይልም አይኮንንም። የሚኮንነው ማንን ነው? ዓለምን ነው። ማንን ነው የሚኮንነው? ዕብራውያን ምዕራፍ 10 ዕብራውያን ምዕራፍ 10 ቁጥር 15 እንጀምር። መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል። ቆይ መንፈስ ቅዱስ ስለዚህ ምን ይላል? ይመሰክርልናል። ቁጥር 10 እንጀምር። ስለምን እንደሚመሰክር ነው። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ስንት ጊዜ? አንድ ጊዜ ፈጽሞ በማቅረብ ምን ብለናል? ተቀድሰናል። ምን ብለናል? ተቀድሰናል። እሺ ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እነዚያን መስዋዕቶች ስንት ጊዜ? ብዙ ጊዜ እያቀረበ ምን ብሏል? ቆሟል። አልተቀመጠም፣ ቆሟል። ብዙ ጊዜ እያቀረበ። እሺ እርሱ ኢየሱስ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ አንድን መስዋዕት ለሁል ጊዜ ወይም ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። እነዛ ብዙ ጊዜ እያቀረቡ ቆመዋል። ብዙ ጊዜ ነው የሚያቀርቡት፣ አንዴም አልተቀመጡም። ይሄ ደግሞ አንዴ ነው ያቀረበው፣ አንዴ ነው የተቀመጠው። ቆይ ልድገመው። ብዙ ጊዜ ያቀርበዋል፣ ግን አንዴ አልተቀመጡም። ለምን? ማስወገድ የማይችሉ ስለሆነ። ኢየሱስስ አንዴን ያቀረበው ግን ለዘላለም ለብዙ ጊዜ ምን ብለዋል? ተቀምጠዋል። እነሱስ ለብዙ ጊዜ ያቀርበዋል፣ አንዴም አልተቀመጡም። ኢየሱስስ አንዴን ያቀረበው ለዘላለም ግን ተቀመጠ። ምን አለ? ተቀመጠ። እሺ ጠላቶቹም የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። ስለዚህ ማንኛውም ጠላት የእግሩ መረገጫ ይሆናል፣ ማለትም ይንበረከካል። እሺ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል። የዘላለም ምን አድርጓቸዋል? ነካርገውና ለዘላለም ነው ፍጹም የሆንኩት በሉት። እንከን የለብኝም በሉት። ለመቼ? ምን አድርጓቸዋል? አይደንቅህም? ዛሬ እኮ ቅድም ስትነጋገር እኮ ጥሩ አልነበርክም፣ ግን ፍጹም ነህ ይልሃል ሰማይ። ሄሎ በእኛ ስራ አይደለም፣ አንዱ ፍጹም መስዋዕት በማቅረብ ለዘላለም ምን ብለናል? እሺ መንፈስ ቅዱስም መንፈስ ቅዱስም የትኛው? ኢየሱስ እኔ ልከዋለሁ ያለን አይደል? መሄድ ይሻላችኋል ያለው መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል። ስለ የትኛው ይወቅሰናል ወይስ ይመሰክርልናል? ስለዚህ መንፈስ ቅዱስ ለአማኞች መጥቶ ምን ያደርጋል? ለአንተ መጥቶ ምንድነው የሚመሰክርልህ? ፍጹም ነህ ብሎ በእግዚአብሔር ዘንድ አንድ መስዋዕት ገብቶ ለዘላለም ምን ብለሃል? ተቀድሰሃል ብሎ ስለ መስዋዕቱ ምን ያደርጋል? ይመሰክርልናል።
ይወቅሰናል ወይስ ይመሰክርልን? በክርስቶስ ካለ ኩነኔ የለም ማለት ይሄ ነው። ያለው ምንድነው? ምስክርነት። የምን ምስክርነት? የመስዋዕቱ ምስክርነት። አንድን መስዋዕት ለዘላለም ባቀረበው ልክ ላንተ የተደረገልን እየመጣ ምን ያደርጋል? ይመሰክራል። ስለዚህ ስትንበረከክ የሚወቅስ መንፈስ ቅዱስ ሳይሆን ህሊናህ ነው። ህሊናህ ደግሞ ዛሬ በሰማችው ወንጌል ያለ ሐሳብ እግዚአብሔርን ማምለክ። ሁሌ ወንጌል መስማት ያለብን ለዛ ነው። ወንጌል የማይሰሙ ሰዎች በደስታና በሐዘን ፍርርቅ ውስጥ ነው የሚኖሩት። ወንጌል የሚሰሙ ሰዎች ደግሞ በምንም ሲቹዌሽን ውስጥ ሁሌ ደስተኛ ናቸው። ለምን? እግዚአብሔር ከነሱ ጋር ነው። ምንም ቢፈጠር ህይወታቸው ለሚቀየር ነገር አይኖርም። ደስታቸው ላያቸው ላይ ያስታውቃል። ፊታቸው ላይ ያስታውቃል። መውጣት መግባታቸው ላይ ያስታውቃል። ኪሳቸው ሲሞላ አይደለም፣ ኪሳቸው ሲጎላ አይደለም። ከውስጥ የሚፈስ የህይወት ወንዝ አለ። ከውስጣቸው የሚፈልቅ ነገር አለ። ነፍሳቸው ላይ ይታያል። ንግግራቸው ላይ ይታያል። ከባባር ነገር ገጥሟቸውም እንኳን በደስታ ይሰክራሉ። ለምን? መስዋዕቱ ከሁሉ በላይ ስለሆነ። መንፈስ ቅዱስ ስለዚህ ነገር ምን ያደርጋል? መንፈስ ቅዱስ ስለዚህ ነገር ምን ያደርጋል? አልሰማው። ምን ያደርግልሻል? ስለዚህ የሆነ ኩነኔ ሲመጣ ወደ ህይወታችሁ ቆመ ማሰብ ያለብህ መንፈስ ቅዱስ ወቀሰኝ አይደለም ይባላል። የመንፈስ ቅዱስ ስራ ኃጢአትን መግለጥ አይደለም። የመንፈስ ቅዱስ ስራ ክርስቶስን መግለጥ ነው። ኃጢአትን መግለጥ አገልግሎት አይደለም። ምክንያቱም ኃጢአትን እግዚአብሔር ምን አድርጓል? ኃጢአትን ማስወገድ ነው አገልግሎት። ኃጢአት የሚወገደው ደግሞ በማን ነው? በመስዋዕቱ ነው። መስዋዕቱ ደግሞ ማን ነው? ኢየሱስ። መንፈስ ቅዱስ ደግሞ ወደኛ የመጣው ምን ሊያደርግልን? ስለዚህ ጉዳይ ይመሰክርልናል። ቀጥል። ከዚያ ወራት በኋላ ከየትኛው አዲስ ኪዳን የሚገባበት ከዚያም ወራት በኋላ እነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ። እሺ። በልባቸው ሕጌን አኖራለሁ። በልባቸው ምንን አኖራለሁ? ሕጌን አኖራለሁ። በልቦናቸውም እጽፈዋለሁ ብሎ ከተናገረ በኋላ ይችን ኔክስት ዊክ እናጠናታለን። እዚህ ሮሜም ላይ ስላለች የእግዚአብሔር ሕግ በእኛ ይፈጸማል የምትላለች። ሕጉ የምትፈጸም የሆነች ሕግ የምትፈጸማለች። የሕግ ስራ በእኛ እንዲፈጸም ነው የምትለዋል። ከዚህ ጋር እናገናኘዋል። አንዳንድ ሰው የሙሴን ሕግ ለመፈጸም ስለሚያስብ። እሺ እንቀጥል። በልባቸው ሕጌን አኖራለሁ በልቦናቸውም እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመፃቸውን ደግሜ አላስብም ይላል። ደጋግሜ አስበዋለሁ፣ አሰላስለዋለሁ። ኃጢአታቸውን ደግሜ ምን አልለው? አልሰማው። ምን አልለው? አላስብም። እሺ፣ እንዲህ አይነት ልምምድ ያላችሁ ሰዎች ይሄ መልእክት ለእናንተ ነው። ለምሳሌ ዛሬ የሰሩትን ኃጢአት ንስሐ ይገቡና ማታ ጠዋት ደግሞ ለጸሎት ሲነሱ የትናንትናውን ኃጢአት ደግሞ ንስሐ ይገባሉ። ጌታ እንደዚህ ይላቸዋል። ብዙ ጊዜ በማቅረብ አልነጹም፣ ብዙ ጊዜ በማልቀስም አትነጻም። አንድን መስዋዕት ለዘላለም ይዘህ ሂድ። አሜን። ኃጢአታቸውን ደግሜ ምን አልለው? ስለዚህ ማያስበው ዓለም ውስጥ ነው የገባ ነው። ኃጢአት ማይቆጠርበት ኪዳን ውስጥ ነው የገባ ነው። በክርስቶስ ኢየሱስ ላሉት አሁን ኩነኔ፣ ፍርድ፣ አስገዳጅ ኃይል በሕይወታቸው ላይ የሚሰለጥን ሌላ ለምን? በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከኃጢአት ሕግ ከሞት ሕግ ምን አርግ ብሏቸዋል? አርነት ኪዳን በመቀየር ዓለም በመቀየር ወደ ክርስቶስ ኢየሱስ በመግባት ለዘላለም ነፃ ወጥተናል። ኢየሱስ ውስጥ መኖር ይሆናል።